بسم الله الصلاة والسلام على رسول الله وعلى آله وصحبه ومن والاه أحبة الكرام እንዴት ናችሁ? ያለው አልহামዱሊላህ ኢንሻአላህ ዛሬም አጠር ባለ ቪዲዮ አጠር ባለ በሚጠቅመን ነገር ላይ እንተዋወስ በሚል መጥቻለሁ ኢንሻአላህ። የዛሬው ደግሞ መኻሪም الأخلاق ወይም መልካም ስነ ምግባርን በተመለከተ እና ኢንሻአላህ ስለሱ እናወራለን ማለት ነው። ለምን መልካም ስነ ምግባር ማለት በእስልምና በጣም ትልቅ ቦታ ያለው መሰረታዊ ነገር ነው። በማህበረሰቡ ዘንድም በጣም አስፈላጊና መሰረታዊ ነገር ነው። አንዱ ሰው ከአንዱ ሰው ጋር ለመዋዋል በመልካም ሁኔታ መቀራረብ ያስፈልጋል። አንተ ከጎረቤት ጋር፣ ከማህበረሰብ፣ ከጓደኛ፣ ከቤተሰብ ጋር ማለት ነው። ከራስ ጋርም መልካም ስነ ምግባር መኖር ለሁሉም ነገር መሰረታዊ ነገር ነው ማለት ነው። መልካም ስነ ምግባር ከሌለህ መዋዋል ከየትኛውም ጋር መዋዋል አይችልም። ለዛ ኢንሻአላህ ዛሬ ስለ መልካም ስነ ምግባር የተወሰነ ከላው ላይ የምንተዋወስ ይሆናል ማለት ነው። ለምን አላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተላኩበትም ዓላማ ይሄ ነው። ወደዚህ ምድር ወደዚህ ህዝብ ወደ ቀውማቸው ሲላኩ መጀመሪያ የሰሩትም ስራ ይሄን ነው። መኻሪም الأخلاق መልካምን ስነ ምግባር ያማረ የተዋበ ስነ ምግባር ነበራቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። የኛ ደግሞ ቁድዋችን ተምሳሌታችን ረሱል ሰለላሁ ዐለይሂ ወሰለም ናቸውና ያማረ ስነ ምግባር እንዴት መያዝ እንዳለብን እንዴት ማግኘት እንደምንችል ወይም ጥሩ ስነ ምግባር እንዴት እንደሚኖረን ራሳችን ላይ ልንሰራ ይገባን ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢነማ ቡዒቱ ሊኡተሚመ መኻሪም الأخلاق ይላሉ። መልካም ስነ ምግባራችሁን ሙሉ ለማድረግ መልካም ስነ ምግባርን ሙሉ ላድርግ ነው የተላኩት ይላሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ለዚያ እያንዳንዳችን በዚህ ላይ ልንሰራ ልለፋ ይገባል ማለት ነው። ለምን ከተባለ መልካም ስነ ምግባር ማለት መጀመሪያ ላይ እንዳልኳችሁ ከራሳችን ጋር ሰላማዊ እንድንሆን፣ ከቤተሰቦቻችን ጋር፣ ከጎረቤቶቻችን ጋር፣ ከማህበረሰቡ ጋር ሙሉ ሰላማዊ ኑሮ እንድንኖር፣ ሰላማዊ ህይወትን እንድንመሰርት እንድናገኝ የሚያግዘን የሚረዳን ነገር ነው ማለት ነው። ለምን አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስለ መልካም ስነ ምግባር ሲናገሩ ምን ይላሉ? የውመል ቂያማ በቂያማ ማለት አስቀል በጣም ከባድ ሚዛን የሚወዝነው ምንድነው ብትል መኻሪም الأخلاق ወይም ጥሩ ስነ ምግባር ነው የሚሉ ነበር። ጥሩ ስነ ምግባር ማለት በጣም ትልቅ ቦታ ያለው ለዱንያችንም ለአኺራችንም ትልቅ ሚናን የሚጫወት እልን ይሆናል ማለት ነው። አንድ ሻዒር ምን ይላል? የሆነ ግጥም ሲገጥም መልፈضሉ ኢላ ፊ ፊዕሊ ذوي الحجة إذا رمت المجد أو طلبت المال فلا تحسبن الجهة ثوبا مرققا بألقى بقوم بل خصالا وفضالا فكن أحسن الأخلاق تجد مجدا فإن حياة الإنسان تبنى خصالا ሲል አንድ የአረብ ሻዒር ይናገራል ማለት ነው። ምን ይላል? መልፈضሉ ኢላ ፊ ፊዕሊ ذوي الحجة ይላል። ፈضል የሚባለው ፈضል ትልቅነት ብሎ ማለት እኮ ያማሩ ሰዎችን ያስተዋይ ሰዎችን ጥሩ ስነ ምግባር መስራትን ነው። ጥሩ ስነ ምግባር መስራት ጥሩ ያማሩ የአኽላቃቸው ያማረ ስነ ምግባራቸው የተዋበ የአስተዋይ ሰዎች ተግባር መስራት ይሱ ከስነ ምግባር ውስጥ ነው አሉ። إذا رمت المجد أو طلبت المال ልቅናንም ከፈለክ ገንዘብንም ከፈለክ ምን መሆን አለብህ? ያማረን ስነ ምግባር ሊኖር ይገባን። ጥሩ መስመር፣ ጥሩ አኽላቅ፣ ጥሩ አኗኗር ሊኖር ይገባን አሉ። فلا تحسبن الجاه ثوبا مرققا አንተ እኮ ልቅናን ብሎ ማለት እኮ በገንዘብ ወይም ደግሞ በተለያየ ልብስን በመልበስ አይለካም ማለት። ልቅና ጀህ የሚባለው ክብር ልቅና በልብስ ያማሩ ልብሶችን በመልበስ የሚለካ አይደለም፣ በሱ አትለካ። فلا تحسبن الجاه ثوبا مرققا بيلقى بقوم خصالا وفضالا በል ኺሳለን ወፈዳል እንዲሁም በአልቃብ አይደለም የልቅና ሰዎች የተላቁ ሰዎች ጥሩ ስነ ምግባር ያላቸው ትልቅ ቦታ ያላቸው ባለ ክብሮችን ስም
ለቀባቸውን ቅጥያቸውን ወይም የነሱን ስም መያዝ አይደለም ልቅና ብሎ ማለት ይልቁንም በል ምንድነው አለ ኺሳሉን ፈዳላ መልካም የሆኑ ስራዎች መልካም የሆነ ዘርፍ ላይ ልትኖር ይገባል። አንተ ላይ ያማረ ስነ ምግባር መኖር ነው አለ። ፈኩን አሕሰነል አኽላቂ ተጂድ መጅደን ለዚያም ጥሩ ስነ ምግባር ይኖርህ። ልቅናን ከፈለክ ክብርን ከፈለክ ሰዎች ዘንድ ተወዳጅነትን ከፍ ማለትን ከፈለክ ምን አድርግ ይላል? ፈኩን አሕሰነል አኽላቅ ጥሩ ስነ ምግባር ባለቤት ሁን። ተልቃ መጅደን ልቅናን ክብርን ውዴታን ታገኛለህ ታተርፋለህ። ፈኢነ ሐያተል ኢንሳኒ ቱብና ኺሳላ ምክንያቱም የሰው ልጅ ሐያቱ ልቅናው በዚህ ላይ ክብሩ ወይም ጥሩነቱ መልካም ደረጃ ላይ መድረሱ በእነዚህ ላይ የተመሰረተ የተደገፈ የታገዘ ነውና ማለት ነው። ለዚያ የሆነ ታሪክ ይወራል። የሆነ ሰውዬ አስመልክቶ የሆነ በጣም ደግ ሰው ጥሩ ስነ ምግባር ጥሩ አኽላቅ ያለው ሰው ነበረ። እንዳጋጣሚ ሆኖ ጎረቤቱ ግን በጣም መጥፎ ባህሪ ያለው በጣም ባለ መጥፎ ባህሪ ነበር። በየጊዜው ያፌዝበታል፣ የሆነ ነገር ይወገዋል፣ ዝቅ ያደርገዋል ማለት ነው። ያ ባለ መጥፎ ባህሪው የትኛውን ባለ መልካም ስነ ምግባሩን ባለ ጥሩ አኽላቅ ያለውን ሰው ያ መጥፎ ባህሪ ያለው ጎረቤቱ በየጊዜው ምን ያደርገዋል? የሆነ ያነውረዋል፣ ይወገዋል። ይሄ መልካም ስነ ምግባር የሚሰራው ሰው እየሳቀ ፈገግ እያለ በጥሩ መልስ ዝም ብሎ ያልፈዋል። መጥፎ ስለተናገረው መጥፎ መመለሱን ትቶ በመልካም ይቀበለው ነበር። ከለታት አንድ ቀን ይሄ መጥፎ ንግግር የሚናገረው ሰውዬ ከዛ አካባቢ ጠፋ። ይሄ ባለ ጥሩ ስነ ምግባር ግራ ገባው። ይሄ ሰው ወዴት ገባ የሚል ሐሳብ ያዘው ሲል ከዛ መጠየቅ ጀመረ። ይሄ ሰውዬ ወዴት ሀገር ገባ ብሎ ሲጠይቅ ሲያጣራ ምን ሰማ? ይሄ መጥፎ ስነ ምግባር የነበረው ሰው ሲወጣ ሲገባ በሆነ መጥፎ ነገር እየወጋው የነበረው ሰው ታሞ ቤት እንደተኛ ሰማ። ይሄን ያ መልካም ስነ ምግባር ያለው ጎረቤቱ ምን አደረገ? በፍጥነት እየሮጠ ሄደ ወደሱ ቤት። ሲሄድ ተኝቶ ታሞ አገኘው። ምንም የሚያግዘው ሰውም አልነበረም፣ የሚያስታምመው የሚንከባከበው ሰው አልነበረም። ምን ማድረግ ጀመረ? ይሄ ባለ መልካም ስነ ምግባሩ ቤቱን ያጸዳለት ይንከባከበው ጀመር። ያ ሰውዬም ራሱን በጣም በጸጸትና በቁጭት ይመለከት ገባ። ይሄን ሰው መጀመሪያ ይሄን ሰው በጣም ሲያሰቃየው በመጥፎ ንግግር በመጥፎ ተግባር በመጥፎ ነገር በቃ ሲወጋው ነበር፣ ሲያስቀይመው ነበር። ግን አሁን የሱ ታሞ የሚደርስበት ባጣው ሰዓት ይሄ ሰውዬ መጥቶ ለሱ ሲንከባከብ እንክብካቤ ሲያደርግለት ቤቱን ሲያጸዳለት እሱን ሲንከባከበው ግራ ተጋባውና ባሳለፈው ነገር ተሰጸተ። በኋላ ከዳነ በኋላ ጠየቀው፣ እኔ መጥፎ ስነ ምግባር ነበርኝ፣ መጥፎ ድርጊትን አንተ ላይ እየፈጸምኩ ነበር፣ እያስከፋሁ እያስቀየምኩ ነበር። አንተ እንዴት ልትንከባከበኝ ቻልክ? እንዴት በጥሩ ሁኔታ እንዴት ልታግዘኝ ልትረዳኝ ቻልክ? ሲል እኔ መልካም ስነ ምግባር ኖሮኝ አንተ መጥፎ ስነ ምግባር ኖሮህ ያንተ መጥፎ ስነ ምግባር እኔን መልካም ስነ ምግባሬን እንዲቀይርብኝ ስላልፈለግኩ ወይም ባለሁበት መልካም ስነ ምግባሬ መቀጠልን ስለፈለግኩ ነው። ለምን አንተ መጥፎ ስለሰራህብኝ በአንተ መጥፎ ንግግር እኔ መጥፎ መለስኩ ማለት የራሴን መልካም ስነ ምግባሬ ለቅቄ ያንተን መጥፎ ስነ ምግባሬ ያስኩ ማለት ነው። ለዚያ ያንተን መጥፎ ስነ ምግባርን በመጥፎ ያንተ መጥፎ ቃላት መጥፎ ንግግሮችን ድርጊቶችን በመጥፎ ያልመለስኩት የኔ የራሴን መልካም ስነ ምግባሬ በዚያ ላይ ይቀጥልልኝ ብዬ በዚያ ማስቀጥል ስለፈለግኩ ነው ብሎ አለው። ከዚያን ጊዜ ጀምሮ ይሄ ሰውዬም አኽላቁ ስነ ምግባሩ ተስተካከለ፣ አማረ፣ ጥሩ ስነ ምግባር ባለቤት ሆነ ብለው ይላሉና አንዳንዴ እኛ የምናደርጋቸው ትንሽ ነገራቶች ወይም የምናሳልፋቸው ነገራቶች የሌላን ሰው ህይወቱን ሁኔታውን ለመቀየር ትልቅ ሚና የሚጫወቱ ሊሆኑ ይችላሉ። ለዚያ ነው ሁሌም አህሰን الأخلاق ጥሩ ስነ ምግባር ያለው ሰው ብሎ ማለት መጥፎን በመልካም የሚመልስ ነው። መጥፎን በመልካም የሚመልስ ለነዚህ አይነት ሰዎች ደግሞ አላህ በቁርአኑ ቃል ገብቶላቸዋል። መጥፎ ሲደረግባቸው መጥፎን በመልካም የሚመልሱ መጥፎ መመለስ እየቻሉ በቀል እየቻሉ አላህ ብለው የሚተው ሰዎች አላህ ትልቅ ምንዳን ትልቅ ሽልማትን እንዳዘጋጀላቸው በሱረቱል አሊ ኢምራን ላይ ይናገራል። ለዚያ ኢንሻአላህ መጥፎ ስነ ምግባር ካላቸው አላህ አያድርገን፣ በመጥፎ ስነ ምግባር ከሚታወቁት አላህ አያድርገን። መልካም ስነ ምግባር ካላቸው መልካም ሰዎች መልካም ሰሪዎች ለጌታቸው በመልካም የሚታዘዙ ለማህበረሰቡ ለራስ ለቤተሰቦቻቸው በመልካም ሁኔታ ከተሚተውት አላህ ያድርገን።
ኢንሻአላህ የዛሬው ቆይታችን እዚሁ ላይ ያበቃል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ተቀላቀሉ፣ ቤተሰብ ሆኖ እንዲሁም ለሌሎችም ሼር አድርጉላቸው፣ አጋሩት ማለት ነው። ኢንሻአላህ እኛ የምናደርገው እያንዳንዱ ስራ ወይም እያንዳንዱ መልካም ነገር አላህ ዘንድ ለአላህ ብለን ከሰራነው ትልቅ አጅር ትልቅ ምንዳ እናገኝበታለንና ለአላህ ብለው ከሚሰሩት ያድርገን። የሚቀጥለው አላህ በሌላ ርዕስ ላይ እስከሚያገናኝን ሁላችንንም አላህ ያቆየን። ሰላም ሁኑ። ሰላሙ አለይኩም ወራህመቱላህ